የሀዲያ ብሔር የዘመን መለወጫ በዓል በዞኑ በተለያዩ አካባቢዎች በድምቀት እየተከበረ ይገኛል። በወረዳው ሰሜን ዋስ ገበታ ቀበሌ በተለያዩ ባህላዊ ክዋኔዎች በድምቀት ተከብሯል። በክብረ በዓሉ ላይ የመክፈቻ ንግግር ያደረጉት የምሻ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ተመስገን በራም የሀዲያ ብሔር የዘመን መለወጫ ያሆዴ በዓል የመረዳዳትና የመተጋገዝ እሴት የሚጎላበት በዓል ነው ብለዋል። የምሻ ወረዳ ዋና አስተዳዳሪ አቶ አለማየሁ ወርደደው በእንኳን ዳና መጣችሁ ንግግራቸው የዘንድሮ የያሆዴ በዓል የታላቁ ኢትዮጵያ ህዳሴ ግድብ ምርቃት በተበሰረበት ማግስት የምናከብረው በመሆኑ በዓሉን ልዩ ያደርገዋል ብለዋል። ያሆዴ ተራሪቆ የሚኖሩ ተወላጆች በአንድነት ተሰባስበው የሚያከብሩትና የተጣላ የሚታረቅበት ቅም በቀል የሚርቅበትና በብሔሩ ዘንድ ትልቅ ስፍራ የሚሰጠው የአደባባይ በዓል መሆኑንም ገልጸዋል። ያሆዴ እኛ አካባቢ ላይ በተለየ መልኩ የሚከበር ነው። የተጣላ ሰው የሚታረቅበት ነው። ተራሪቆ የሚኖር ሰው የሚቀራረብበት ነው። ውጭ ሀገር ላይ ሁሉ ያለው ለያሆዴ ብሎ ሆን ብሎ ወደዚህ የሚመጣበት ነው። ለብዙ ጊዜ ተጣልተው አይታረቁም ተብሎ የተለዩ ሰዎች በያሆዴ ምክንያት የሚታረቁበት ልዩ በዓል ነው። የያሆዴ በዓል የክረምት ጭጋግ አልፎ አሮጌውን ዓመት ሸኝተን አዲሱን ዓመት የምንቀበልበት ተስፋ የምንሰንቅበት በዓል ነው ብለዋል ዋና አስተዳዳሪው። የሀዲያ ብሔር የራሱ የሆነ የዘመን አቆጣጠር ስርዓት ያለው በመሆኑ የሃይማኖት ልዩነት ሳይፈጠርና ባህሉ ሳይደበዝዝ መከበር እንዳለበትም አቶ አለማየሁ ጥሪ አቅርበዋል። በበዓሉ የሀዲያ ዞን ዋና አስተዳዳሪን በመወከል በክብር እንግድነት የተገኙት የዞኑ ህብረት ስራ ጽሕፈት ቤት ኃላፊ አቶ ታደለ ኢቴቦ በበኩላቸው የታላቁ ኢትዮጵያ ህዳሴ ግድብ በተመረቀበት ማግስት እንዲሁም በኢትዮጵያ ማንሰራራት ዘመን እየተከበረ ያለ በዓል በመሆኑ በዓሉን ልዩ ያደርጋል ነው ያሉት። የህዳሴ ግድብ ባስመረቅንበት ማግስት መሆኑ ልዩ ያደርገዋል። ይህ ደግሞ ለሀዲያ ትልቅ ቦታ የሚሰጥ በዓል ነው። እንደ ምሻ ወረዳ ደግሞ ዛሬ ያው እንዳያችሁም ከ60 ከ70 በላይ ፈረስ አለ፣ ሽማግሌዎች አሉ። እስካሁን ድረስ ያሆዴን እየጨፈሩ ነው ያሉት። ይሄ አንደኛ እሴቱን ከማሳደግ አንፃር ባህሉ ደግሞ ታይዞ የመጣውን ባህል ከማሳደግ አንፃር ይሄን ደግሞ ለቀጣይ ትውልድ ለማሸጋገር እየተደረገ ያለው ነገር በጣም ጥሩና ደስ የሚያሰኝ ነው። በዓሉ ሲከበር በብሔሩ እሴትና ባህል ወግ መሰረት የተጣላውን በማስታረቅ የተራበውን በማብላት በመተሳሰብና በመደጋገፍ ማክበር እንደሚገባም አቶ ታደለ መክረዋል። ተጣላ የሚታረቅበት አይደለም፣ ሰው ከብትም ጭምር ጠግቦ ነው የሚበላው በዚህ በሀዲያ ባህል ላይ። ይሄን ደግሞ ከትውልድ ጀምሮ ተሸጋግሮ ያለው የመጣ ነገር ነው። አንድም የተጣለ ሰው አይኖርም። ሁሉም ታርቆ ነው በአዲስ ዓመት ላይ የሚገባው። ይቅር ለእግዚአብሔር ተባብሎ በዛ አከን ነው የሚሄደው። የሀዲያን እሴት ልዩ የሚያደርገው ይሄ ነው። የበዓሉ ተሳታፊዎችም በዓሉ የተለያዩ መልካም እሴቶችን የያዘ ልዩ በዓል በመሆኑ ለቀጣይ ትውልድ ሳይደበዝዝ ለማሸጋገር በየአካባቢው መከበሩ ጠቀሜታው የጎላ እንደሆነም ተናግረዋል። የዘንድሮ የሀዲያ ብሔር ዘመን መለወጫ ያሆዴ በዓል አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎችና በዞኑ በሁሉም ወረዳዎችና ከተማ አስተዳደሮች የሚከበር ሲሆን ከመስከረም 12 እስከ 13 2018 ዓ.ም የብሔሩ ተወላጆችና የተለያዩ እንግዶች በተገኙበት በሀዲ ነፈራ በክልሉ ርዕሰ መዲና በሆነችው ሆሳዕና ከተማ በደማቅ ኩነቶች እንደሚከበርም ተገልጸዋል።